አርፈ እዚህ ጋር ቁጭ በለ እዛ በተከፈለ ሰዓት አንድ አለም በዚህ በብቶ አንድ አለም በዚህ አንተ አለ አይደለም እንዴ ምትበዳ አንተ እየበዳህ አይደል እንዴ ያለው ሳትበዳ ነው እንዴ ያለው በየሄድክበት እየበዳህ አይደለም እንዴ ከቱርክ እሷስ ምን ይዛብህ ነው አንተም እኮ እየበዳ ነው ማንን ሄደ እንደበዳ ቱርክ ላይ ታውቀው አይደለ ቱርክ ላይ ላስ ቬጋስ እሱ ብዳ ነው እና ገባ ያንተ ወሸላ እስከሚደክም ድረስ በርተም አታረካም ሲጀመር ኤኒዌይ አንድ ነገር ግን ልንገርህ አንተ ወጣቶችን ሴቶችን አይዟችሁ በርቱ ቀጥሉበት ያ ስሩበት ገንዘብ አግኙ ስትል ጆን ዳንኤልን እንዴት አድርገህ አጋግለ እስር ቤት ካስገባው በኋላ ምን እንዳልክ ታውቃለህ? ያ ምስኪን ልጅ ዛሬ የት እንዳለ ታውቃለህ? አታውቅም። ከአንተ የበለጠ ባለጌ በዚህ ምድር ላይ አለ? የለም። በጣም ባለጌ ወረኛ አጋጋይ ሶሻል ሚዲያ ላይ በሉ በል እንጂ አትበሉ ብለው የሚለው ምክር ከአንተ አይመጣም። ሲታው ያ ወጣቶች ናችሁ እንዲያታርጉ ከአንተ እኔ ሰምቼውም አይቼውም አላውቅም። አንተ ራስ ገና እንጭጭ ጭንቅላት ልንገር አይደለ እኔ ጉቶን በምንም አልወደውም። እናቱ አፈር ትብላ። ጉቶ ራሱ አንድ ናችሁ። አንድ ነገሩን ግን አደንቀለታለሁ። ከአንተ 100 ጊዜ የተሻለ አስተሳሰባለሁ። አትሊስት ሰዎችን ወደ ገደል አይከት። አንተ እኮ ለስሜት ዮኒ ማኛ አንተ ነው የምናገር ዮኒ ማኛ ለስሜት ብለህ አትሊስት ምን እንደምትናገር አታውቅም። በቃ 15 ዓመት ታርዳለህ። 15 ዓመት ልብ አትገዛም። 15 ዓመት ሰው ያብዳል። አባት እብድ፣ አንተ እብድ። ምንም እኮ ልዩነት የላችሁ። የእብድ ልጅ እብድ ነው። እብድ ይሻለዋል፣ ያገግማል እንጂ አይድንም። አየህ አንተ ትላንትና ላስት ይር አንጀታችን ቅጥል እያለ ያንን የመሰለ የሚዲያ ንጉስ ምን ያህል ቀናተኛ እንደሆንክ ልንገርህ። እኔ ዛሬ ልንገርህ ጆን ዳንኤልን ኤክስትራ እንደከተትከው ልንገርህ። ከማን ጋር ተመካክረ ለምን ሶሻል ሚዲያውን መቆጣጠር ስለምትፈልግ ታውቀዋለህ። የአቪዬሽንን ህግ ታውቀዋለህ። እናት ድንጋይ ትብላ። ዛሬ ልንገርህ አንተም ሊያም ዘሴም ሽት ናችሁ። ያቺ ቱዋ ላይ ሰው እንዳይመጣ አንተ ጆን ዳንኤል እንደሚገባ ታውቀዋለህ። እኔ ዝም ብዬ ስስቅልህ ይህንን ለቆስል ትች ያጫሉ አይደለም ድጋሚ ጆን ዳንኤልን እስር ቤት የከተትከው አውቃት ቅናት። ምክንያቱም ሶሻል ሚዲያው ላይ የነበረብህ ቅናት ትላንት ጆን ዳንኤልን ስታስፈራራው ነበር። በውስጥ በኩል መጥቷን በሳ ካላወረደልን ሸዋ ነበር የምታደርገው። እኔ ማላቅ ይመስላል ዮኒ ማኛ። እኔ ያንተን አኬን ማላቅ እረዳሃለሁ። እኔ ራስ እኔ ቂጠን ነው የምበዳ ባገኝ ቂጠን እግዚአብሔር ምስክሬ ነው የምልህ። እኔ ባይኖረኝ አልኩ አንተን ጥቂ አንተ ቂጠን ነው የምደክል። ምክንያቱም ባለጌ ነው። እንዳንተ መጥፎ ሰው የለም። ለማይረባ እዚህ ጋር ለሚገኝ 500 እና 600 ዩሮ የሰው ልጅ በጣም በብዙ ብር ነው የሚሄደው። አንተ ጆን ዳንኤልን ታርጌት አድርገህ እስር ቤት እንደከተትከውን ያውቃለሁ። እሱም ሞኝ ጅል ድረስልኝ ሲል አትሊስት አንተ ሰው ብትሆን የተማርክ ሰው ብትሆን ኖሮ ያነበብክ ሰው ብትሆን ታውቀዋለህ። ግን ልክ ጆን ዳንኤል ቲክቶክ ላይ ሲመጣ የሀብ ነው ቻንሱ የለም። እንዴት አድርገህ ብር እንደምታገኝ ምናምን ጠፍቶብሃል። ለምን ግራ ገብቶሃል። ነው የምነግርህ። ምክንያቱም እሱም በሌላ ሰው ሲያሰድበኝ ስለሆነ ተቀጥቀጠው በለው ምን አገባኛል። እኔም ተጠቀምኩበት። አንተ ግን ስትቀጠቀጥ እኔ ለእውነት ነው የምቆመው። እውነት ከአንተ ጋር ለውሸት የምቆም ይመስላል። አንተ እኮ ለውሸት ነው የቆምከው። ምንም በማያገባ ገብተህ እንደዚህ ደርሶኛል ሲነክስ አድርጎኛል። ምን አባ ሲነክስ የት አባ ነበርክ ሲነክስ ሲልስ ምናምን ስትልስ እንኳን ላስ ሊላስ አይደለም እንደ ሙሙ የተቀመጠው ታዲያ ምንድን ነው ይህ? ምን የሚያስደንቅ ነገር ነው? እኔ ለራስ እጠይቃለሁ። አንተ የሚስትን እምስ ያልታጠበ እየላስክ አይደለም እንኳን የኢትዮጵያዊቷ የብላክ ጎልዷን እንትን አይደለም እከክ ምን በቃ እንደው በቃ ማን ጥልቅ በላለ ማን ግባ አለ። ሂድና እዛ የራስን ጉዳይ ጨርስ። እንዲህ ሳይጠሩ ሀቤት ምን አባ ሳይጠሩ ሀቤት ትላለህ? ማን ተናገርልናል?
እሱም ሳይጠራ ሄደህ ትናገራለህ። እኔም ጋር ማን አባት ጠራ? የጠርተንሃል መጀመሪያውኑ እስቲ ጓደኞችን ያቸውን ታሚ የሶስት የአራት መኪና ባለቤቶች ናቸው። ምን አባት አደርጋለሁ እዚህ ላይ ከመጣ ስለምን ሰዋዊ ስራ ማትሰራ? ከኛ ጋር ተናቆር፣ ከፖለቲከኛው ጋር ተናቆር። በእድሜ ምን አባ ልጆቻችን ለምን አባት አደርጋለሁ? ሲጀመር ምን ታደርጋለህ? ያ አንተ ለቀነኒና ለአንዷለም ስታከዝ ኦሮሞ ቤታዮን ግን ኦሮሞ ብለህ ልታሳጣት ትፈልጋለህ። ጉቺን ኦሮሞ ብለህ እናት ድንጋይ ተብላ አንተ የእብድ ልጅ አባት እብድ እዛ ጉርጓድ ውስጥ ወንድምና አባት የገቡበት ጉርጓድ ላይ ሄድና ገባ ስትፈልግ የሰው ልጅ በዚያ ማማት የሚሞት እኮ አንተ እኮ የበሽቃጣ ልጅ እኮ ነው። ማትረባ ዘረ ማትረባ እኮ ነው። ነገሩን አትበል። እኔ በየቀኑ የወጣው እግዚአብሔር ቋቅ እስከሚል ነው ማስጠጥቀት ታውቀኛለህ። ይኖም እንደዚህ ሞራልን ደግሜ እንድሰብረው ከፈለክ ሰብረሃል። ከኔ የበለጠ ሞራላቸውን የሚሰብር የለም ምናምን። ኧረ ተው እኛ አፋችን ባለጌ ነው። ተው እኔ ቁጭ ብዬ ነው ማስለቀሰው። ቁጭ ብለህ ገብተህ ልጥ እንዳትል እንደልማለት ታውቀኛለህ። እድሜ የማይመክርህ እድሜ የማያስተምርህ ማለት ነው። አንተ ስላልክ አይደለም። ቆምኩ ቀደሙ ምን ሆናል እንዴ? አንተ ስላልክ አይደለም፣ እኔ ስላልኩ ነው የሚያደርጉት። ፈጣሪ ምን አንተማ ሬሳቸው ይወጣል። ራስን እዛች መጀመሪያ የራስን እዛ ኮተት ድሃ ምንድነው እንደዚህ የሚል ነገር አንቺ የሚባል አንድ ጸሌ ነው እናሳልፈው። ይህ ፓርቲ የእኛን ቤተሰብ አይመለከትም። እዛው ምርቃት የሚፈልጉት ማንታ እኛ አባታቾቻችን የሚቀርሱ ደስ የሚለው ግን ልጅቷ የለጠፈችው እንደተቀላች የማልጣቴን እንዲያወጣውበትም ቴንኪኒ ቆንጆ ማነሽ ሰሜት ሀውስ
የሚንቀሳቀሱት ብላክ ጎልድ ወይራሪው